ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ አለው። አሁን የአብርሃምን የሩታንም የዚች የነጻነትንም ቪዲዮ አይቼ ነው የመጣሁትና ቤተሰብ የእውነት ሀቅ ለመናገር ማለት ነው ነጻነት ጋርም አብርሃም ጋርም ትልቅ ጥፋት አለ። ነጻነት የምትባለው ሴት ሆነ ብላ የአብርሃምንና የሩታን ትዳር ለመበጥበጥ የመጣች ሴት ናት እንጂ ምንም አይነት ማስረጃ የላትም። መቼም ማንም የሚዲያ ሰው ፎቶ እንዴት ተቀነባብሮ እንደሚመጣ እንዴት ተቀነባብሮ እንደሚሰራ ቪዲዮ ምናምን ነገር ማንም አይቶ መፍረድ የሚችለው ነው። ምክንያቱም ስለሚያቀበት ስራው ስለሆነ ማለት ነው። ስለዚህ ሩታም አይታ እንደተረዳችው ፎቶን ቪዲዮን በጠቅላላ የተቀነባበረ ነው። ግን ይች ልጅ አሁን እኔ እንደተረዳዋት ሁሉን ነገር እርግፍ አድርገህ ናና ወደ ቡታጅራ እንሂድ ነገም ዛሬም እጠብቅሃለሁ ብላ ስትለው አቶ አበጋዝ ደግሞ ክብረ ቢሱ ማለት ነው እንዲህ ጎንበስ ብሎ ማከክ ጀመረ ግንባሩን። ለምን ሐሳብ ገባበት። ገባችሁ አይደለ ቤተሰብ? የሆነ በቃ ሐሳብ እውነትም በቃ ይች ልጅ የምትለው እውነት ይሆናል፣ ሩታ ለኔ የምትሆን ሴት አይደለችም ብሎ እንዲረዳት በደንብ አድርጋ እያሳመነችው ነው። እና ይሄን ያህል የሰው ህይወት ውስጥ ገብቶ እንደዚህ መበጥበጥ ማለት በጣም እንደው ተገቢ አይደለም። በእውነት ሩታን የምትሰድቡ ሰዎች በእውነት ትክክል አይደላችሁም። እናንተ የራሳችሁን ህይወት በሩታ ቤት ውስጥ አድርጋችሁ በሩታ ውስጥ አድርጋችሁ እዩ። እኔ ከዚህ ቀደም ሩታንም አብርሽንም በደንብ ተናግሬያቸዋለሁ፣ በደንብ ሰድቤያቸዋለሁ። ለምን ያልሆነ ነገር እየሰሩ ስለነበረ በህማማት ድግስ ደገሱ፣ ሰርግ ደገሱ፣ ያልሆነ ስራ እያመጡ ለኛ ያቀርቡልናል። ምንም የምንማርበት ነገር እስካሁን አላየውም በሚል ሰርቻለሁ። አሁንም ሐቁን ለመናገር ማለት ነው ከሩታ ጎን ነው የምቆመው። ይቺ ልጅ ሴት ናት። ማርያምን ልጅ የሚባል በሆዷ ውስጥ አለ። ጽንሱን የአብርሃምን የዚህ የዱርዬውን ተሸክማ ይዛለች። ጭራሽ አብርሃም ሩታን እንደ ማጽናናት በርቺ ብሎ ብርታት እንደመሆን አጠገቧ ሆኖ ማንም ባል ለሚስቱ እንክብካቤ እንደሚያደርግላት ከማድረግ ይልቅ በየፓርኩ በየመናፈሻው እያዟዟረ በዚህ በፀሐይ ማለት ነው እሷን መከራ አሳር እያበላት ነው። እንደገና ደግሞ እኔ አሁን የተረዳሁት ግርም ያለኝ ማለት ነው ሁሉን ነገር እርግፍ አድርገህ ናና እንሂድ ቡታጅራ ስትለው በቃ የሆነ የተወዛጋገበ ስሜት አለ አይደል? የምታዩበት ቤተሰብ እንደዚያ ቀረቀረ፣ ግንባሩን አከከ፣ እያሰበ ነው። ይሄ ልጅ እብድ ነው መሰለኝ። ጌታን እውነቴን ነው እንዴ! እንደውም እሷን ነፃነትን ትቶ እኮ ከሩታ ጋር እንደውም መሄድ ሚስቱን ደግፎ እርጉዝ ሚስቱን ደግፎ እኮ እቤት ማድረስ ነበረበት ይሄ ሰውዬ አይደል እንዴ? ስለዚህ ሙሉ ለሙሉ ጥፋት ያለው አብርሃም ጋ ነው። እንደውም ነፃነት የምትባለዋን ሴትዮ ይሄን ያህል መለማመጥ የለበትም። እውነት ለመናገር ሰው ነች። በሰውነቷ እሷም የተሰማትን ስሜት ልትናገር መታለች። ይሄ ያለፈ ታሪክ ነው። ሁሉ ነገር አልፎ አብርሃም ባለትዳር ሆኗል። በዛ ላይ ደግሞ የልጅ አባት ሆኗል። የሩታን ሆድ እንኳን እያየች ማመን ያቃተት ደደብ ሴት ናት። ሰው ዝም ብሎ ነው እንደ ዩኒቨርሲቲ ገብቶ የሚወጣው? ዝም ብሎ ኤቢሲዲን ቆጥሮ ለመውጣት ነው ወይስ ደግሞ ያ ያካበተውን እውቀት 5 ዓመት በእንትን 12 ዓመት በኤሌመንታሪ እና በሃይ ስኩል ያሳለፈውን እውቀቱን 5 ዓመት ደግሞ ምንድነው ስሙ ወይኔ ጠፋብኝ። ገብርኤልን ስለተናደድኩ ነው። ያካበተውን እውቀት ማለት ነው በቃ እንዲያስብበት አስተዋይ እንዲሆን ነው ወይስ ዝም ብሎ ነው ተምሮ ተነክሮ የሚወጣው? እና ለምንድን ነው ገብታ የሰው ህይወት የምትበጠብጠው? ይሄ እኮ በቃ ዳይሬክትሊ የሚያስታውቀው ይቺ ልጅ የመጣችው የሩታንና የአብርሽን ኑሮ በጥብጣ ሁለቱን ለመለያየት ነው። አለቀ። ይሄ ትክክለኛው ይሄ ነው ቤተሰብ፣ ትክክለኛው ይሄ ነው። ይቺ ልጅ የመጣችው አሁን ሁላችሁም ሩታ ላይ መፍረዳችሁን ትታችሁ ባሏ ላይ ጣቷን እየቀሰረች ምናምን ነገር እያላችሁ ማለት ነው እየውጮችበት በጥፍ እየመታችሁ ምናምን እያላችሁ ሩታ ላይ ከምትፈርዱ የዛሬውን ቪዲዮ ልብ ብላችሁ እዩት። ልጅቷ ና ተዋትና
ምንም የምትሆነ ልጅ አይደለችም፣ ጥሩ ልጅ አይደለችም፣ ተዋትና ና ቡታጅራ እንሂድ ብላ በቃ ሆነ ብላ እቺ ተልኮ ያላት ለጥፋት ተዘጋጅታ የመጣች ሰው ናት በእውነት። ልክ ደግሞ እሷ እንደዚህ ስትለው የሱ እንደዚህ ያከኩ ማሰብ ምን ይሉታል? ይሄ እኮ ቆፍጠን ያለ መልስ ሰጥቶ ልጅቷን ወደ መጣችበት በሰውነቷ አክብሮ ወደ መጣችበት መመለስ ይቻላል እኮ። ለምን ይሽለጠለጣል? ለምን ይቅለሰለሳል? ይሄ ተገቢ ነው ወይ? ተው፣ የሩታን ህመም የኔ ህመም ነው ብላችሁ አስቡ። በዛ ላይ ደግሞ ልጅን የሚያክል ሰው ውስጧ ተሸክማለች። ይቺ ልጅ ሁለት ነፍስ ናት፣ ለብቻዋ እንኳን አይደለችም። እንደውም እንደዚህ ከማንጋላታት ከማንም ጋር እየተርመጠመጠ እሷንም በየፀሐዩ ከማዞር ይልቅ ቤት ቁጭ አድርጎ ሩታ መንከባከብ ነበረበት፣ እንደ ማንኛውም ባል ሚስቱን እንደሚንከባከበው ስታረግዝ ማለት ነው። እና ይቺ ልጅቷ ምንም አይነት በውሸት እየተሞላች እርጉዝ መሆኗን እንኳን እያየች ያላመነች ጭራሽ በቃ አትሆንህም ናና እኔ እናንተ ነገም ዛሬም እጠብቅሃለሁ እያለች ልጁን በተስፋ እየሞላችው ሐሳቡን እንዲቀይር የምታደርግ አብርሃም በጣም አሁን የሆነ ስሜት ውስጥ ገብቷል። እኔ ዝም ብዬ ሳየው ማለት ነው ቤተሰብ በቃ ስምጥ ብሎ ግንባሩን እያከከ እሷ የምትለውን ብቻ ነው የሚሰማው። ስለዚህ እሷ ስትናገር ደግሞ ዲያብሎስ ምን ያደርጋል? የአብርሃምን ልብ ይከፍታል፣ ነፃነትን እንዲያምናት ያደርገዋል። ትዳሩን በጥብጦ ቤቱን በጥብጦ ልጁን ወና ሊያስቀረው ነው። ለሩታ ህግ ይፈርድላታል፣ እውነት ለመናገር ማለት ነው። ሄዳ ቀጥ አድርጋ ብትከሰው እሱ አብርሃም ልኩን አግኝቶ ነበር የሚቀመጠው። ግን በጣም ታናድዳለች ልጅቷም። አብርሃም ቆፍጣና አይደለም፣ የሆነ እየተሽለጠለጠ ነገር ነው። እውነቴን ነው። ልጅቷ እንደ ሰው አክብሯታል። እሺ ትክክል ነው። የመጣችበትን ነገር አስረድቶ እውነት መሆኑን በቃ በደንብ አድርጎ አስረግጦ ነግሯት ወደ መጣችበት እንድትመለስ ነው እንጂ ጭራሽ እኔና አንቺ ነገ ምናምን ከነገ ወዲያ ተገናኝተን ብዙ የምናወራው ነገር ይኖራል ያልጨረሹ ነገር ካለ እያለ እንደውም ልጅቷንም የሚያነሳሳው ለዚህ ችግርም የሚጋብዛት የአብርሃም ንግግር ነው። አንዳንዴ ነፃነትም ማለት ነው ቆፍጠን ያለ እርምጃ እኔ ካንቺ ጋር ያለኝን ጨርሻለሁ፣ አንቺም ሌላ ህይወት ነበረሽ፣ አሁን ህይወቴን አትበጥብጭ፣ በቃ ሂጅልኝ ብሎ በስነ ስርዓቱ ማሰናበት ነው እንጂ አንቺ እኮ ምናምን ነገር እያለ እየተቅለሰለሰ እየተሽለጠለጠ በዚህን ደረጃ መሆን የለበትም። ሩታ ብትመታውም ሚስቱ ናት። ግዴታ እኔ ብቻ ነኝ የምሰማው ባል ነኝ ማለት የለበትም። ሚስትም የመናገር መብት አላት። ትዳሯን የመቆጣጠር ባሏን የመቆጣጠር እንዴ በሽታ የሚባል ነገር አለ እኮ። ልጅማ ጸጋ ነው እኮ ቤተሰብ። በሽታ የሚባል ነገር አለ እና በሽታ ይዞባትስ ቢመጣ የምንነቴን አሁን እኔ ከኋላ ያደረገውን ነገር አናቅም፣ መፍረድም አንችልም ሳናቅ ማለት ነው። ግን ፊት ለፊት ላይ እንደዚህ በቪዲዮ መጥቶ የሚያደርጉትን እያየን እንናገራለን እና ይሄ ጥሩ ስራ አይደለም። ልጅቷ ህይወቱን ለመበጥበጥ እንደመጣች በደንብ ታስታውቃለች። እሱ ደግሞ ጠንቅቆ ይሄንን መረዳት አለበትም ተረድቷልም። ደግሞ ለምን እንደሚቅለሰለስ እኔ አላቅም። አሁን ሩታ በቃ እርጉዝ ናትና ወይ ሌላ ሴት ምናምን ነገር እኔ አላቅም። በእርግጥ ግን በጣም ያሳዝናል በእውነት